ሁሉን አስቀምጠን ሁሉን ወደ ኋላ ትተን ብቻችንን ልንገናኝ ናፍቀናል። አትለፈን ጌታ ሆይ ቤታችንን ግባ ኢየሱስ። እንደ ቀደሞቱ ናፍቆታችን ዛሬም ተገናኘን ጌታ ሆይ። ዘምሮ ለማለፍ አይደለም፣ ሰብኮ ለማለፍ አይደለም። ዛሬ ይሁን ጌታ ሆይ፣ መነካካት ይሁን ጌታ ሆይ። ዙማካራስ ባላካራ ባላባረባ ታሪካቸው ተቀይሮ እንደተመለሱ ጉዳን ያሳየው ሁሉን ያሳያችሁ እንዳሉ አንተ እንደነካል ከተማ ይወቅ፣ አገር ይወቅ። የሆነ ነገር ሳታረገን አትልቀቀን ጌታ ሆይ። የሆነ ነገር ከላችን ሳይራገፍ አትወጣ አትልቀቀን ጌታ ሆይ። መለኮት እዚህ ቤት እንዳለ ይታወቅ ጌታ ሆይ። ሉሶር ያዲ ጋባዲ ያዲ ናቦስ እንዳመጣጣችን ሳይሆን ስንመለስ የክብር ፊት እያበራ መውጣት ይሁን ጌታ ሆይ። ህልውና በመሃላችን አግባባን ጌታ ሆይ። ከነፍሳችን ትወቅ፣ ብርሃኑ ይብራ። ድካም ከላችን ላይ እንደ ድንጋይ ሲከመለል ይታወቅ ጌታ ሆይ። የሆነ ነገር ሲለቀን ዛሬ ይታወቃል ጌታ ሆይ። የሆነ የሚሰበር ብረት አለ ይሰራበር ጌታ ሆይ። ፕሬዝሎ ብዙ ምስጋና፣ ብዙ ክብር፣ ብዙ እልልታ እንደገና ወደፊት ይግባ ጌታ ሆይ። ይድረስ፣ ይገባል። መንፈስ ለሆንከው ጌታ ይገባል። ሁለተኛ መስዋዕት ሆኖ ይግባ ይገባል። መነካት ሆኖ ልዳን ይገባል። ፈቃዴ በሰማይ እንደሆነች እንዲሁ ዛሬ በእኛ ሕይወት ላይ ይሆናል። ጸልዩ ብለናል። አሜን ይሁን ጌታ ሆይ። በላይ ያለው ፈቃድ መንፈስ ይመላክ ነው፣ መለወጥ ነው፣ መነካካት ነው። እሱ ወደ ታች ወርዶ በእያንዳንዱ ሕይወት ላይ በሙላት ይገለጽ። ቃልህንም ተናገረን እንጂ ዘዝና ተዘጋጁ። ብዙ ሰዓት አልወስድም። ትንሽ ሰዓት ከተናገርኩ በኋላ አብረን እንጸልያለን። እስኪ ጌታን የሚናፍቅ ኢየሱስ እናፍቃለሁ፣ መንፈስ ቅዱስ እናፍቃለሁ። አትናፍቁም ወገኖች? ትንሽ ጊዜ እግዚአብሔር ፊት እንቆያለን። መንፈስ ቅዱስ አንድ ነገር ልቤ ቁጭ ብዬ እነሱ ቅድም እየዘመሩ ምን በቃ ዛሬ የወሩ 25 ነው። የዚህ ወር ወሩን በሙሉ እንፈልገዋለን። ወሩን በሙሉ እንፈልጋለን። እስከ ዛሬ 25ኛው እሁድ ድረስ ኮይር በየእሁዱ ይቆማሉ። ይህንን የመጀመሪያው መዝሙር ደጋግሞ ይዘምሩታል። ሌላ ደግሞ ተጨማሪ መንፈስ ቅዱሳቸውን ይናገራሉ። ደጋግመን እነኝንም 5ቱ እሁዶች መንፈስ ቅዱስን እንሰማዋለን። አጠገባችሁ ያለው ሰው እግዚአብሔር ሊገለጥ ፈልጓል ብሎ ለነገሩ ባካቸው ነው። ክብሩን ሊያለብስ ነው ብሎ ተባባሉ ባካቸው። መንፈስ ቅዱስ በዚህ ቦታ ላይ ይምጣ ባካቸው። እሱ በሌለበት ቦታ ላይ እኛ ምን እንሰራለን? በር ዘግተን ብንሄድ ይሻላል። እሱ ካለ ብቻዬን ያደርጋል። ኢየሱስ ይናፈቃል። እስኪ እጃችሁ ዘርግታችሁ ጌታው ናፍቅ ያለው ብሎ ባካቸው። ታሪክ ያለው ወርስ ታጣብቻለሁ ወርስ ዛሬ የምስራች አለ። ጽድቅን የምራብ በየትኛውም ፓራስታሞል ወይም በቀላል ነገር እንደምረጋጋ ችግር የለም ብለን አንተውም። ሳላገኘው አልተውም ብለናው ነው መፈለግ ያለብን። የተጠማ ሰው ውሃን ሳይጠጣ እንደማይጢሙ እንደማይቋረጥ በብዙ ምክንያት ትተን ያለፍናቸውን ነገሮቻችን ኢየሱስን መፈለግ ታው በቃ ችግር የለም ያለንን አጀንዳ ትተን ኢየሱስን እንፈልገዋለን። እሱ ይሻላል። አጠገባችሁ ያለው ሰው ሳትነካካ አይቶ ይህን በሉ ባካችሁ፣ አትተው በሉ ባካችሁ። እግዚአብሔር በዚህ ወር ውስጥ በሙላት ይመጣል በጌታ በኢየሱስ። በጣም በሲሪየስ እንፈልጋለን። በዚህ ወር ውስጥ ሁሉንም ቀን በግላችሁ ጸልዩ። ሁሉንም ቀን ቤት ዘግታችሁ ጸልዩ። በጸሎት ለላትሉ ትችላላችሁ። በየትኛውም ቦታ ላይ ጸልዩ። በየትኛውም ጸሎታችን ርዕስ አንድ ይሁን። እፈልግሃለሁ እስከ ጅጃችሁ ዘርተን ጌታ ሆይ እፈልግሃለሁ ብሎ ወደ አንተ ተጠምቻለሁ ብሎ ስባካችሁ። በጣም የሚገርመው መንፈስ ቅዱስ እነሱ የመጀመሪያ መዝሙር እየዘመሩ እያለ ሳሙሉ ልቤ ላይ ይጮሃል። ባለፈው አገልጋዮቹ ትምህርት እየተማረ ነው። መንፈስ ቅዱስ በምላው ነው ማካፈላችሁ ዛሬ እግዚአብሔር እኔ ወደድኩት አይደለም፣ እናንተ እንደምትወዱት አይደለም፣ እሱ የወደደው ይሆናል። እስከተገብ ያለው ለእሱ ይመጣል ብሎ ባካችሁ አደስሳ የተፈለገውን አይደለም። በቃ ለእናንተ የሚያምረውን አይደለም፣ ለነገ የሚያምረውን አይደለም። ዋናው እሱ ምን ይፈልጋል?
አባታችን ምን እንደሚፈልግ ታውቃላችሁ? ብዙ ነገር ከሚሰጠን በላይ መንፈሱን ሊሰጠን ይፈልጋል። ያስተምራቸው ዘንድ ምን ይሰጣቸዋል? መንፈስ። 40 ቀን መራቸው። ልክ ልባችሁ ስጡና ስሙ። መንፈስ ቅዱስ ባይመራቸው እስራኤል በመንገድ ላይ ሬሳቸው የአሞራ ምግብ ነበር። የሰማችሁ ነው። 4 ልጅ ያለው ከና 2 አባትና ጭምር ፋርዖን በሰይፉ ይጨርሳቸው ነበር። በአውሬ መካከል የተጓዙት መንፈስ ስለመራቸው ነው። አሜን ሃሌሉያ። ሌሊት ይመራቸው ነበር። አሜን። ቀን ይመራቸው ነበር። ሲገርም ፀሐይ እንዳጠቃቸው ዳመና ይሆንላቸው ነበር። አሜን። ጨለማ እንዳደናግራቸው እሳት ብርሃን ይሆንላቸው ነበር። 630,000 ሕፃናትና እናቶች ሳይቆጠሩ 2 ሚሊዮን ተኩል በላይ ጉባኤ አንዱ ዳመና መራቸው። መራቸው ይላል እግዚአብሔር። ዘንድሮ ከእንቅፋት ያድንሃል መንፈስ መርቶ። የሆነ ሰው በአውሬ መንጋጋ አይበላ። መንፈስ ይመራሃል። ዘመንን ሊበላ ቀንበር የጫነሃል ይሰብርልሃል። ባሪያ አድርጎ ያዘ። አንዳንዶች አታውቁትም። ስሙን የቀየረ ፋርዖን አለ። በስራ ዓለማችሁ ላይ አለ። በሎኬሽናችሁ ላይ አለ። በምትኖርበት ህይወት ላይ አለ። በአይን አይታይም። የሆነ እጅ ከብዷል። ሰው ሁሉ ወደ ራእዩ አይደርስም። ዘግይቷል። የዕለት ህይወት ነው የምኖረው። ሰብሮ ማውጣት አልቻለም። ጉልበት የሌለ ሆኗል። ስማ እግዚአብሔር ያውቃል። ሃይማኖት አለው። ከልጅነቱ ጀምሮ አባቶች አምላክ ይላል። ማውጣት ግን አልቻለም። ዘንድሮ ግን የሚረዳ ኃይል ይመጣል። የሆነ ሰብሮ መውጣት የሚፈልግ ሰው ካለ እግዚአብሔር ሆይ በልባካቸው ኃይል ይሁን፣ በልባካቸው ኃይል ይሁን በለስ የጎተተኝ ሰንሰለት በኃይለኛ ላይ ኃይለኛ ሆኖ ይመጣል። ኃይልን መቀር ይወላችሁ። የሆነ ተራ ነገር አታስቡ። ጠላታችን የመጨረሻ ትልቅ ነው። እታችሁ የሚያንቀጠቅጥ ነገር ከኋላ ቆሟል። ትመኛታለህ እንጂ ጢስ መውጣት አትችልም። የዚህ ዓለም አምላክ ተብሎ የተቀመጠ ነው። አምላክ ማንንም አልነካውም። እኔ የሰላም ላይ ሰው ነኝ ትላለህ። የሰላም ሰዎችን የሚጠራ ነው እሱ። እንደውም የሰላም ሰዎች ይጣላሉ። ሴጣን አለም የሰላም ሰዎች፣ እግዚአብሔር የሚፈሩ ሰዎች። እኔ እኮ እግዚአብሔር የሚፈሩ እኔ እኮ አልሰርቅም። እኔ እኮ እንደምንም እንድናገዝ አላመነስ አላባሪ አይደለም። ግን ህይወት የከበደ ታዲያ ጨለማ ነዋ። ብርሃን አይወድም። ጽድቅ ይጠላል። እግዚአብሔርን መፍራት ይጠላል። የሰላም ሰው ከሆንክ የበለጠ በትር ይበዛብሃል። ትሕትና ካለ ይበዛብሃል። ሽጉጥ እኮ አልመስልም። እኔ እኮ ሌላ አመድ አንተን ነው የሚጠላው። ነገር ግን የጻድቃን አምላክ በዙፋኑ ላይ አለ። ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ አለ። መድኃኒትን አደርጋለሁ፣ በላዩም እገለጣለሁ አለ። ምን ማለት እንደሆነ ታውቃላችሁ? ለደካሞች ዘንድሮ ኃይል ሊመጣ ነው። የሆነ ሰው ኃይል ብሎ የእግዚአብሔር ኃይል በሉ ባካቸው። ዘርህን ጢሶ ትውልድህን ይዘ አባቶች ይዞ እንዳመለጡ የሚረዳ ጸጋ ዘንድሮ ይመጣል። የሆነ ተንከስስ የሆነ ጥርሳም ከእንትና ማንም አያመልጥም የሚባለው ዘንድሮ የሰማይ አምላክ ማጀራቱን ሰብሮ ያስመልጣል። ማንንም በልቶ ሊሆን ይችላል። በአንተ ላይ መንጋጋው ይሰበራል። ልንገራችሁ፣ እግዚአብሔር ዘንድሮ በኃይል ያሻግራችኋል። መንፈስ ቅዱስን እንፈልገዋለን። ሪወንድ ሞ በጣም በዚህ ኦንላይን ላይ ብትቀጠሉ በጣም አሜሪካ ብትቀይር ሳለ ሰምዶ ሌላ ነው። ኢትዮጵያ ብትመለስ ሰምዶ እስኪ አሁን የዛም አለ ስፕሪቱ ፋርዖን ሌላ ነው። ታደገ ነው ምንችለው የትም ነገር የበላይ ለመሆን ከፈለክ በዚህ ምድር በዓለሙ ላይ በሚገዛው ላይ የበላይ የሚያደርግህ የእግዚአብሔር ኃይል ይባላል። ኢየሱስ እንዲህ አለ፣
ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ላምበው ቀጥዬ ቶሎ ብዬ ነው ጥቅሶች ማነበው። ስሙ ቶሎ ብላችሁ ስሙ። በመጽሐፍ ቅዱስ ላይ ሄዳችሁ የምታነቡ ሰዎች ገለጥ አድርጉና ከዛ በኋላ ጥቅሶችን መጽሐፍ ከቻላችሁ ጻፉ። በጣም ቶሎ ብዬ ወደ ጸሎት ነው ሄዳው። ሃሌሉያ። ኢየሱስ እንዲህ አለ ከሞት በኋላ ከተነሳ በኋላ እንዲህ ብሎ አለ። ኢየሱስም ቀርቦን ማቴዎስ ወንጌል ምዕራፍ 18 እስከ 20 ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። ወይ ደስ ሲል ለካ ዛሬ የምንፈልገው ጌታ የሆነ ሳውዝ አፍሪካ ላይ ብቻ የሚሰራ ፓወር አይደለም። ይመኑ ኢትዮጵያዊ የሆነ ገጠር ላይ ብቻ የሚሰራ ኃይል አይደለም። በሰማይና በምድር ስልጣን ተሰጠኝ አለ። ከዚህ ስልጣን የሚያመጣ ስልጣን ያለው የለም። ልብላችሁ ስሙ። አምኑና በምስጋና ኢየሱስን ቀረበና ነው ብለው መልእክቱ ዛሬ እንደዚህ ነው። መንፈስ ቅዱስ ሲመጣ የመጀመሪያ የሚያገናኝ ከዋና ማስተሩ ጋር ነው። ኢየሱስ ጋር ያገናኛል። እስኪ ሁለት ሶስት እንደስ ብቻውን የተቀመጠ ሰው ማለት ሰው ቀረብ ብላችሁ እንዲህ በለው። ኢየሱስ ከቀረበ በኋላ ኃይሉን ትካፈላለህ በሉ ባካችሁ አለ። ኃይል ይወጣል በሉ እስኪ ኃይል በሉ ጫቸው። ከኢየሱስ ምን ይወጣል? ኃይል። ምን ይወጣል? በሰማይና በምድር ምን ተሰጠኝ? ስልጣን። አየህ ፈልጋለሁ እያልን ያለ ነው። ተራ የሃይማኖት መሪ ጋር አይደለም። የሆነ ሽማግሌ ሰውዬ አይደለም። የሆነ ዶክተር አይደለም። የሆነ አገር ንጉሥ አይደለም። በሰማይ ብዙዎች በምድር ላይ ስልጣን አለ። አጋንንት ስልጣኑ በአየር ላይ ነው፣ በዚህ ምድር ላይ ነው። የኔ ጌታ ግን ኢየሱስ እንዲህ አለ። እማመልከው ጌታ እንዲህ አለ። በሰማይ ውስጥ አለ፣ በምድር ላይ አለ። ምን አለ ያለ ስልጣን አብታወራ ቀጠለና እንዲህ አለ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና መንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ስንት ጊዜ አልመለሳችሁ? ስንት ጊዜ? እስከ መቼ? እስከ ዓለም ፍጻሜ ድረስ ሁል ጊዜ ስልጣኔ ሳይቀንስ ስልጣኔ እንደነበረ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። ዳትስ ዋይ በዚህ ቸርች ላይ ኢየሱስ ያ ባለስልጣኑ ይገለጥ። አሜን ነው። ታዲያ ኢየሱስን ማን ነው የሚገልጠው ካላችሁት መንፈስ ቅዱስ። ኢየሱስን እኮ የጠረነው እኮ ነው። አልገለጥ ነው ብሎ የተቸገረው የሚገለጥበት ወይ አለ። አንድ ሰው ከክርስቶስ ጋር የሚነካካው መንፈስ ቅዱስ መጽሐፍ ቅዱስ እንደምናገረው ማካፈላችሁ ነገር አለ። ይሄንን ኢየሱስን አቅርቦ የሚገልጥልን ኢየሱስን ከእናት ስትጠራ ነው ያደርሽው ቤተሰብ ቤተክርስቲያን አለ። ታዲያ ኢየሱስ እንደሚገባ ስልጣኑ እየሰራ ነው። ስልጣኑ ለምን አይሰራም ከተባለ አንድ መካፈል ያለብን ነገር አለ። አሜን። ይሄ ከትንሣኤ በኋላ ነው። ዮሐንስ ማቴዎስ ወንጌል ይህንን ነው ያለው፣ በዚህ መልኩ ነው ያስቀመጠው። ሉቃስ ግን ይህንኑ ሀሳብ በሌላ ያስቀምጠዋል። ሉቃስ ወንጌል ምዕራፍ 24:49 ነው የደረሰ ሰው ካለ አንድ ሰው ገና ልጆች ሄሎ አበስት ዶንት ፕሌይ ኩቦን ስት ሉቃስ ወንጌል ምዕራፍ 49 ነው ምዕራፍ 24:49 ማን ደረሰ? እናው አባቴ የሰጠውን ተስፋ እኔ ልክላችኋለሁ። እናንተ ግን ከላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ። እስከ ቢታንያ አወጣቸው። ኦኬ የፈለኩት 49 ነው ኖርማሊ ቢገባት
እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ። ቴንኪው ጌታ ኢየሱስ ባርክ። ይሄ ቃል ዝሴ ማቴዎስ የተናገረበት ቃል ነው ማለት ማቴዎስ በዚህ አንግል ነው ያየው፣ ሉቃስ ደግሞ በሌላ አንግል ነው ያስቀመጠው። በዛ ቀን ለካ ኢየሱስ ስልጣን ተሰጠኝ ባለበት ቀን ምንም ጭምር ብለዋል። አባቴ የሰጠው ተስፋ እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ። ያንን ኃይል ከተቀበላችሁ በኋላ ብሎ የተናገረ ነገር አለ። ምን ማለት ነው? ማርቆስ ጋር እየተጋጨ አይደለም። ስልጣን በሰማይና ምድር ተሰጠኝ ካለ በኋላ ሂዱ ነው አይደል ያለው። አሁን ደግሞ ሉቃስ ምን አለ? ሂዱ ለማለት ያለው ኃይል ከተቀበላችሁ በኋላ ነው። ሃሌሉያ ሂዱ ብሏቸዋል። አዎ ሂዱ ሲል ምን ማለቱ ነው? ስልጣን ተሰጠኝ ያለው ጎራዴውን እያሳየ አይደለም። እኔ የተቀበልኩትን ስልጣን እሰጣችኋለሁ። እኔ በምድር ላይ ሲኖር ያኖርኩት በስልጣን ነው። እናንተም በምን ትኖራላችሁ? በስልጣን። ሉቃስ ይህን ነው ምን ማለት የሚናገረው ኃይልን እስክትለብሱ ድረስ ይላል ይናገራል። ይህንኑ ቃል ሉቃስ ምን ይላል? በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ነገር ግን ይላል ኃይልን እስክትለብሱ ድረስ እስክትቀበሉ ድረስ በኢየሩሳሌም፣ በይሁዳ፣ በሰማርያ ከመጣ በኋላ ግን በይሁዳ እያለ ይናገራል። አሁን ከዛ በኋላ ነው አሕዛብን በአብ በወልድ በመንፈስ ቅዱስ ሮሜ ምዕራፍ 15 ቁጥር 13 አካባቢ ምን የሚል ቃል አለ መሰላችሁ? አሕዛብ እንድታዘዙልኝ ይላል ሉቃስ ሮሜ ጳውሎስ አሕዛቦች እንዲገዙልኝ ኢየሱስ በእኔ ሆነው በመንፈስ ቅዱስና በኃይል ድንጋያማ ነው እኮ አሕዛብ ማለት። አሕዛብ እኮ መጽሐፍ ቅዱስ አያውቅም። አሕዛብ እግዚአብሔር የለውም። አሕዛብ እኮ ጥንቆላን የሚያመልክ ነው። ግን አሕዛብን አንበርካኪ ኃይል መጣ። ያጠገባችሁ ያለውን ሰው ድንጋይ ዘንድሮ ይቀጣል በለው እባካችሁ። ኃይል ስትቀበል በለው እባካችሁ። ጆሮ የሌለ ነገር ይሰማሃል በለው። ልባርካችሁ በኢየሱስ ይሄ ኃይል ይግባብን። አሜን። አሕዛብን ሂዱና ብሎ ነው ያለው። ኦኬ አዎ አሕዛብ አይደለም አይሁድ አይሰማቸው። አንደኛ እነዚህ ሰዎች ያልሰለጠኑ ቴዎሎጂ ያልተማሩ የገና ሰዎች ናቸው። በጣም በብዙ ጉዳይ ባዶ ናቸው። ኃይል ሲመጣ ግን እግዚአብሔር በአንተ ላይ አምኖ አይሰራም፣ በጉልበቱ ተማምኖ ግን ይሰራል። እንደዚህ ዞር ብላችሁ አይታችሁ ዘንድሮ የሚመጣው ግሎሪ በሉ እባካችሁ። ኃይል ሲመጣ በሉ እባካችሁ። ባዶነት ወደ ሙላት፣ ድካም ወደ ብርታት፣ አለማወቅ ወደ እውቀት፣ ጸጋ ላይ ጸጋ በኢየሱስ ስም ይመሳላችሁ። አሜን። መንፈስ ቅዱስን ስትሞሉ ወይም ስንሞላ ምን እንደሚሆን ከመናገሬ በፊት መንፈስ ቅዱስን መሞላት የማን ፈቃድ? ለምን መንፈስ ቅዱስ የሚዘምረው ምን ዋስ ኢምፖርታንት ማን ነው ያለው? ምንድነው እሱ? ምን ማለት ነው? መንፈስ ቅዱስን እንድንሞላ በጣም የሚገርመው ምን ማለት እንደሆነ ይወቁ። መንፈስ ቅዱስ የአብ ተስፋ ነው። አያችሁ፣ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ሁለት ተስፋ ነው ያለው በአዲስ ኪዳን። እግዚአብሔር ልጁን ለመስጠት ቃል ገባ። ከዛ ቀጥሎ ግን በመጨረሻኛው ዘመን በሥጋ ለባሽ ሁሉ ላይ በልጆቼ ላይ መንፈሴን አፈሳለሁ አለ። ኢየሱስን ያልተቀበለ የዘላለም ሕይወት አለው የለውም? መንፈስ ቅዱስን ያልተቀበለ ደግሞ የዘላለም ሕይወት ይዞ መቀጠል አይችልም። ኃይል ከክርስቶስ በኩል የተካፈልነውን ሕይወት ከተቀበልን በኋላ ኔክስት ምንድን ነው አለው? ኢየሱስ እንዲህ አለ፣ እኔ ብሄድ ይሻላችኋል። ዮሐንስ ወንጌል ምዕራፍ 16 እስክናብብ ቶሎ ብለን ዛሬ ጥቅሶችን ላስነብባችሁ ነው። እንዳትሰናከሉ ይላቸዋል። 16 ቁጥር 1 እንዳትሰናከሉ ይህንን ነገር ተናግሬያችኋለሁ። ከምኩራቦቻቸው ያወጧቸዋል። ከዚህም በላይ ደግሞ የሚገድሏችሁ ሁሉ እግዚአብሔር የሚያገለግሉበት እንደሚያገለግሉ የሚመስልበት ጊዜ ይመጣል። ቁጥር 5 እንዲህ ይላል፣ ከእናንተም ጋር ሳለሁ ስለነበሪው በመጀመሪያ ይህንን አልነገሯችሁምን?
አሁን ግን ወደ ላከኝ እሄዳለሁ፣ ከእናንተ ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህንን ስለተናገራችሁ ሐዘን በልባችሁ ገብቷል ሞልቷል። እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እየሰማችሁ ነው? ምን አለ ኢየሱስ? እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣም። ከዛስ እኔ ብሄድ ግን እርሱን እልክላችኋለሁ። ጮክ ብላችሁ አሜን በሉ እባካችሁ። ከዛ ቀጥሎ ደግሞ ወረድ ብሎ ምን ይላል? ቁጥር 12 የሚነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውንም ሁሉ ይናገራል እንጂ ከራሱ አይናገርም፣ የሚመጣውንም ይነግራችኋል። እሺ ሌላ ቁጥር ልድገምላችሁ። እዛው ምዕራፍ 16 ቁጥር 33 በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግራችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ አለ። ምን እንደሆነ ታውቃላችሁ? በዓለም ላይ የማሸነፍን አቅም እሰጣችኋለሁ እያለ ነው። ይህን ነገር በደንብ ልብ ብላችሁ ስሙ። እኔ ካልሄድኩ አይመጣም አለ። ምን ማለት ነው? እግዚአብሔር መጀመሪያ ልጁን ላከ። ቀጠለና ኢየሱስን ያለ እኔ ከሄድኩ በኋላ አብን ለምኜ እልከዋለሁ አለ። በዚህ ሰዓት አለ የመጀመሪያ የአብ ፈቃድ ልጁን መላክ ነው። ቀጥሎ ደግሞ ልጁ ላላከ ሰዎች መንፈስን መላክ ነው። አሁን ልጁን ተቀብላችኋል ብዬ ቢጠይቃችሁ ሁላችሁ ጌታ ተቀብላችኋል። ኃይልን ተቀብላችኋል ቢባል ደግሞ ለሐዋርያትም ጥያቄ ነበረ። የእግዚአብሔር ፈቃድ እንደሆነ ታውቃላችሁ። እያንዳንዱ ምእመን ኃይል ያለው እንዲሆን ኢየሱስ በምድር ላይ ሲመላለስ በምን ተመላልሷል? በኃይል። እስኪ በኃይል በሉ እባካችሁ። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ አውራትሉ ጻፉት። ምን እንደምን ታውቃላችሁ? ጌታ እግዚአብሔር የናዝሬቱን ኢየሱስን በመንፈስና በኃይል ቀባው ይመጣል። ማንን? ኢየሱስ በምድር ላይ በነበረ ጊዜ በዮርዳኖስ ከመጥምቁ ዮሐንስ እጅ በታች ውሃ ላይ በተቀመጠ ጊዜ ሰማይ ተከፍቶ በእርግብ መልክ መንፈስ ቅዱስ በእሱ ላይ ተቀመጠ። እንዲህ ብሎ ይናገራል ሉቃስ ምዕራፍ 4 ላይ ኢየሱስም ከዮርዳኖስ ሲወጣ ብርድ እያለ አይደለም የወጣው፣ መንፈስን ተሞልቶ ተመለሰ ይላል። የወደ ሰው አጠገባችሁ ያለው ሰው ዘንድሮ ወልዋካችሁ ከቀዘቀዘ ሰፈር ወልዋካችሁ በኃይል ትወጣለህ፣ በእሳት ትወጣለህ፣ በመለኮት ትወጣለህ። ሊባርካችሁ እሳት በእናንተ ላይ አለ። ኢየሱስ ብዙ ሰዎች ተጣምቆ እንዲነሙት ይያሉ ነው። ኢየሱስ ግን በውሃ መካከል ፋይር ተቀበለ፣ ሰማይ ተቀደደበት። ልንገራችሁ ዛሬ በፒኢ ያላችሁ አይደለም የሆነ ሰፈር መኖር አይጠበቅም። አሁን ባለሽበት ቦታ ላይ ሰማይ ባንተ አንጻር ይከፈታል። ዛሬ ሳምንት እግዚአብሔር እያደረገ መጨረሻ ላይ የዘገን ቃል እንግዲህ ነው ከዚህ የሚወጣውን ታላችሁ ሰማይ ይከፈታል። በዚህ ቸርች አንጻር ላይ እግዚአብሔር ሰማይ ይከፍታል እያለ ነው። የሆነ እጁን አንስቶ የሚቀበል ካለ ሰማይ አንጻር ላይ ይከፈታል። ስሙ። ኢየሱስ ጋር ከአራቱ ወንጌላት አንዱ እንዲህ ብሎ ይናገራል። ኢየሱስ ከውሃ ውስጥ ልክ ሲወጣ ፕሬዝ የላባንያ ተላባ ልክ ጸለየ። ሲጸልይ ይላል እንዲህ ይላል መጽሐፉ አንዱ ማርቆስ ይመስለኛል ሰማይ ተቀደደ ነው ብሎ አሰል ተሰማ ብሎ ጫቅ አለ። ኢየሱስ ያድናል። የሆነ ዝግ ነገር አለ በሆነ ሰው አካባቢ አለቅም ሰማይ ናስ የሆነበት ሰው አለ። ዘንድሮ ናሱ እንደ ጨርቅ ይቀደዳል በኢየሱስ። የሆነ ይቀደድልኝ የሚል ሰው አለ እዚህ ውስጥ እጁ ዘርግቶ ዛሬ እግዚአብሔር ሰማይ ባንተ ላይ እንዲከፈት እግዚአብሔር እንዲላል መንፈስ ባንተ ላይ ማምጣት ሲጀምር ልብ ለእግዚአብሔር ዝቅ ሲል ሰማይ እንደ ጨርቅ ይቀደዳል። ከዛ መንፈስ ቅዱስ ሰው እያየ ወረደና በኢየሱስ ላይ ተቀመጠ። ከዛ ተቀምጦ ብቻ አይደለም ብሎ በመንፈስ ተሞልቶ ኢየሱስ እኮ ዮርዳኖስ የሄደበት ቀን የሄደው ጣውላ ከሚሰራበት ነው። ምን ችግር አለ? እግዚአብሔር ልብ አምላክ ነው።
አጠገባችሁ ያለው ሰው ምንም እየሰረዱ ከኃጢአት ውጪ ወር ነገር ባካችሁ እግዚአብሔርን ቢዝነስ አይከለክለውም ብሎ ባካችሁ የትም መኖር አይከለክለውም ብሎ ባካችሁ ሰው ፊት ያያል ወለስጋዳ እግዚአብሔርስ ልብን የሚያይ እግዚአብሔር ፕሮግራም ይዞላችኋል፣ ቀጠሮ ይዞላችኋል። ምን ሊያደርግ እንደሆነ ታውቃለህ? አየህ ሰማው አሰቡ ለከንዳንዶ የሚባል ነገር አለ። እንዲህ ነው እግዚአብሔር ሰማይ ቀደደ። ልክ ሰማይ ሲቀደድ ኢየሱስ ብድግ ብሎ ወደ እንጨት ስራ ጋር ሄደ፣ ወደ ምድረ በዳ ሄደ። ሃሌሉያ! የሄደው መጽሐፍ ቅዱስ ሲናገር ሁለት ጊዜ ወደ ሰይጣን ሄዷል ኢየሱስ። አንደኛ ምድረ በዳ ሰይጣንን ይዞ ሲፈታተን ቆየ፣ አሸንፎ ተመለሰ። አሜን። መጨረሻ ግን ከሞታ በኋላ ወደ ሲኦል ሆድ ውስጥ ገባ። ሜዳ ላይ ያለውን ጭፍራን ገደለው። ሲኦል ገብቶ ደግሞ ከአለቃው አናት ላይ ረግጦ አወጣ። የሆነ ሰው እግዚአብሔር ነገርን አስለቀቀልኝ የሚል ሰው ጮኸ አሜን ይበላችሁ። ኃይል ያለው ሰው ተደራድሮ አይኖርም፣ በውል ደብዳቤ አይኖርም። በዚህ ምድር ላይ እንደ ባለስልጣን እንመላለሳለን። የሆነ ወረቀት አፕሩቭ ተደረገ፣ ገና ችግር ላይ አለ፣ ገና ስክሬች ላይ አለ፣ የሆነ ነገር የሆነ ስራሽ የሆነ ነገር የሚያሰጋርበት የተካፈልከው ኃይል ምድረ ባዳው የሚያስቀስ ነው። ኢየሱስ በምድረ ባዳ ኃይል ባይኖረው ዲያብሎስን እንግዲህ ምንም ማለት አይቻልም። ተፈተነ ብሎ ተመታይ ዲያብሎስን ድባቅ መጥቶ ተመለሰ። አሜን። አጠገባችሁ ያለው ሰው ያጋጠመ ምድረ ባዳ ብሎ ባካችሁ ከኃይል ጋር ሲሆን ብሎ ባካችሁ ውጤት ይዞ ይመጣል፣ ዝማሬ ይዞ ይመጣል፣ ክብር ይዞ ይመጣል፣ ትንቢት ይዞ ይመጣል፣ ፈውስ ይዞ ይመጣል። የሆነ ሰው እያለፈ ያለ ነገር አለ፣ አሸንፈህ ትመለሳለህ። እኔ የሚገርመኝ እዛ ፖርሽን ውስጥ ብዙ ጊዜ ማርያምና ዮሴፍ ኢየሱስ ሲጠፋባቸው ቤተ መቅደስ ሄዱ ነበር። አሁን ኢየሱስ ቤተ መቅደስ ሄዱት አያገኙትም። ገበያ ሄዱት ኢየሱስ የለም። ሰው ወደ ሌለበት ሄዷል። ሰይጣን ወዳለበት ሄደው ከዚህ በኋላ ጥግ ጥግ ውጊያ የለም። ዋናውን እግዚአብሔር የምድሪቱ ዋና ያስቸገረህን ዋና አንድ የገባው ሰው ካለ አለቃ ይሰጣል። ቆማችሁ ዋናውን ይወርሳለሁ በላችሁ፣ ዋናውን ይከሳለሁ በሉ። ኃይል አለ። ውጊያ በዛን ያልነውን ዘመን ውጊያ ላይ የበላይ ትሆናለህ። አጫጭም ለጌታ ክብር። ኢየሱስ ጌታ ነው። የእግዚአብሔር ሰው ኃይልን ሲካፈል ኃይል ያላቸው ሰዎች ፕሪዘን ላቫካቶ ፕሮባቲና ማሳላባያ ዳዊት መንፈስ ቅዱስን ስለተሞላ ስለዚህ ስላልተጋረዘ ሰው አለ የማንም ልብ አይውደቅ። ዞር ብላችሁ እግዚአብሔር ዋናው ይሰጠኛል በልባካችሁ። ህልም እየመሰለ በልባካችሁ ተራራውን እኔደዋለሁ፣ ከፍታ የኔ ነው፣ ኃይል አለ በልባካችሁ። እንትናማ አይለቅም ብለን ነበረ። እንትናማ ከያዘ አይለቅም ነው። እኔ ግን አይሰራም። ከእኔ ጋር ያለው በዓለም ካለው እዛ ሰፈር ካለው እዛ አካባቢ ካለው እዛ ጎረቤት ጋር ካለው እና እንትናን ከያዘው ፋሪዖን ሊሆን ይችላል። ሰባሪ አለ። አንድ ሰው ጮክ ብሎ የኃይል መቴ ነው ብሎ ባካቸው። ፈዛዛ መንፈስ እናቱ ይመጣ ዘሬንም አይበላም፣ ዘመንንም አይበላም፣ ቀኖችንም አይበላም። አሸንቀዋለሁ። ኃይል ያስፈልጋል። ማንም ልብ አይውደቅ። ይህ ማለት እኮ ኃይል ያለው ሰው እኮ ጀግና መሆን ነው። ዳዊት እንደዚህ በቁመት ሲታወት ገና በቁመት ትንሽ ሕፃን በቅጠበቅ በአገሩ ላይ ዘለግ ያለው እኮ አልቻሉትም። ጦረኛ ብረት ለባሽ እኮ አልቻለውም። ለካ ጉዳዩ የቁመት ጉዳይ አይደለም፣ የኃይል ጉዳይ ነች። ማን አብረሃለ ነው ጥያቄው። ምን ለበስክ ነው ጥያቄው። ውስጥ ምን ተሞላ ነው ጥያቄ። ዳዊት ደስ የሚል ሰው ነው። የዛን ቀን ኢንፎርሜሽን የወጣው ሳኦል ጠራውና አራ አይቻልም፣ የሰው ጦረኛ ነው፣ አገር የገደለው ብዙ ነገር ለድል ያለው ነው ምናምን ስለ ትሰማለህ አለ። አንድ ሪፖርት ልንገርህ። ምንድን ነው ሪፖርቱ አለ። የአባቴን በጎች ሲጠብቅ አንበሳና ድብ ሲበላ እግዚአብሔር አምላክ አንበሳውና ድቡን በእጅ አሳልፎ ይሰጠኝ ነበር። እንደውም አንዳንድ ቀን ልንገርህ አለ ኃይል ይመጣብኛል በምነሳብኝ ጊዜ አለ ሲነሳብኝ
የሆነ ሰው ላይ ዘንድሮ እግዚአብሔር ይነሳበት። ብዙ ጊዜ ሰይጣን ተነስቶበት ያስፈሳል። እግዚአብሔር በእናንተ ላይ ይነሳ። በተመረጠከም ያለው ሰው ያዝና መንፈስ ቅዱስ ሲመጣ በሉ ባካችሁ አለ። የተነሳብኝ ሁሉ ተባበሉ። ከጫማ በታች፣ ከእግሬ በታች፣ ከኮቴ በታች ያዘውና ኃይል በሉ ባካችሁ አለ። አንበሳ አይደለም ቀብሮ ከባድ ነው ዳዊት ለካ አብሮት ያለው ትልቅ አሜን። ከዛ በፊት እግዚአብሔር በመንፈስ ሞልቶት ነበርና እግዚአብሔር ይሰጠኛል ሲል ሳኦል አልተጠራጠረውም። ይዘልና ሲመለስ ሞክሮ አልተመለሰም። አንተ ጭንቅላቱም በዘንቢል ይዞ ነው የመጣው። አልጠበቀም ሳኦል። ለሆነ ሰው መልእክት አለ። ሰው ሰራ የማይባል አንተንማ እንደዚህ ማን እንደሆነ ረዳው እንጂ የሚባል ጥበብ እንኳን የለም፣ እውቀት እንኳን የለም፣ ገንዘብ እንኳን የለም። ዋናው ግን በእጅ ወደቃ። እንዲህ ይባላል። ኧረ እግዚአብሔር አለ። አሜን። እስኪ እግዚአብሔር ዛሬም አለ በሉ። እግዚአብሔር ዛሬም አለ በሉ። እግዚአብሔር ዛሬም አለ። መንፈስ ቅዱስ ዛሬም ይሰራል በሉ። እስኪ ያለው መንፈስ ቅዱስን መቀበል የአብ ፈቃድ ነው። አሜን። ያለ እግዚአብሔር መንፈስ ኢየሱስ ክርስቶስ ኃይለኛ ባንተ ሆኖ አይሰራም። የእግዚአብሔር መንግስት የኃይል መንግስት ነች። አሜን። እስኪ አሜን በሉ። አሜን። ቤተ ክርስቲያን በዘር በፖለቲካና በኮሚቴ አይደለም የሚሰራው። የእግዚአብሔር መንፈስ በመጣ ጊዜ የኢየሩሳሌም ከተማ ሼክ ሆነ። የእግዚአብሔር ቤተ ክርስቲያን ወገኖች ስም የተለጠፈ ሁሉ የእግዚአብሔር ቤተሰብ ሊሆን አይችልም። ስሙን ጌታው የሚለኝኑ መንግስተ ሰማያት አይገባም። እግዚአብሔር ቤተ ክርስቲያን የሚለው መንፈሱ ያለበት ነው። እግዚአብሔር ሕዝብ የሚለው ክብር ያለበትን ነው። ራሱ ያለበትን ነው። አጠገባቸው ያለው ሰው እግዚአብሔር ካለ ብቻዬን እልፍ ነኝ ተባባሉ። ባካ ብቻዬን በጾታችሁ በሉ ባካችሁ አለ። ያለ መንፈስ ቅዱስ በሉ ባካችሁ ምንም ላይ በሉ ባካችሁ። እሺ እግዚአብሔር በዘፍጥረት ምዕራፍ 6 ቁጥር 3 አታጥበው ምን አለ? ሰው ላይ መንፈሴ ለዘላለም አይኖርም ማለት ብሎ ነበር። እድሜውም ደግሞ ከዚህ አልፍም ብሎ ነበር። በኋላ መጠና እንዲያለ ኢዮኤል ምዕራፍ 2:28 ላይ በመጨረሻው ዘመን አለ የአዲስ ኪዳን ለውጥ መጣ። አንድ ነገር እየተናገርኳችሁ ነው። ለዘላለም በዛ ሕዝብ ላይ እንዳስራ የተባለውን ቃል እግዚአብሔር ቀየረና ኪዳኑን ለወጠ። ከዚህ በኋላ በስጋ ለባሽ ሁሉ ላይ ከመንፈስ ያፈሳለሁ። ፓስተር ፈልጌ ነቢይ ፈልጌ ዘማሪ ፈልጌ ሳይሆን ከጉባኤ ሁሉ መንፈስ ያለው ይሆናል። ኃይል ያለው ስጋ ለባሽ ሁሉ ላይ ምን ከመንፈስ። ይሄ የማን ተስፋ ነው? ዛሬ ቤተ ክርስቲያን ውስጥ ይሄን ጸሎት እስከ አንድ ወር ውስጥ በአምልኮ በጸሎት በትምህርት የምንቀጥልበት ልብላችሁ በአይምሮት ነው። እግዚአብሔር ሆይ ይሄ ኃይል ያስፈልገኛል ተናግረሃል። እግዚአብሔር በምን ነው የሚከተለው? በምን ነው የሚይዘው? በቃል የተስፋውን ቃል የሰጣ እግዚአብሔር ምን ነው መልሱልኝ። ምን ነው እግዚአብሔር ብለሃል ተጽፏል። ይሄ ቃል ሰማይ ቢያልፍ ምድር ቢታል አያልፍም። በቃል ልጅ ነኝ በክርስቶስ ድኝ ያለው በሕይወት መጽሐፍ ስም ተጽፏል። ዘንድሮ ኃይል ስጠኝ በኢየሱስ ስም። የተገዘነው ዘመን አሁን ያበቃናል። ለጠላት እጅ የሰጠነው ዘመን ያበቃናል። ያለማወቅ ዘመን አሁን ያበቃል። እሺ ወንዶችና ሴቶች ልጆች ላይ ከምን አስቢልንጋር ከምን ያፈሳሉ አለ? ወንዶችና ሴቶች ልጆች ደግሞ ምን ይናገራሉ አለ? ትንቢትን፣ ጎበዛዝት ራእይን፣ ሽማግሌዎች ሕልምን ያያሉ አለ። ደስ አይልም? ራእይ ያለው ጉባኤ ራእይ የሚያይዝ እንደ ልቡ ዝም ብሎ ማይገባ ማይወጣ እግዚአብሔር እንዲህ አለኝ የሚል እግዚአብሔር ከዛ ዞር በል አለኝ የሚል ሌሊት በህልሙ ላይ እግዚአብሔር የሚመጣላት እግዚአብሔር ድካሙን የሚያሳየው አየህ። ራእይ የሚታየው መንፈስ ሲመጣ ነው። የእግዚአብሔር ኃይል ካልተሞላችሁ ምንም በሕይወታችሁ ልጣበ የሚል ነገር አይደለም። ቤተ ክርስቲያን ውስጥ ባለ ራእይ መሆን የሚችለው አንድ ፓስተር ብቻ አይደለም። ራእይ ያለው ህዝብ ፓስተሩን ይሰማል፣ እግዚአብሔርን ይሰማል፣ ይከተላል። ራእይ የሌለው ህዝብ ምስኪን ነው፣ መረናው ነው ልብለው። ራእይ ያለው ህዝብ ዝም ብሎ በኢሞሽናል አይመላለስም፣ ከእግዚአብሔር ድምፅ ጋር ይመላለሳል። አጠገባችሁ ያለው ዘመን አይበለም ብሎ ባካችሁ አለ። እውር ሆኖ መኖር አይቻልም ብሎ እስካለ በኢየሱስ ስም ልባርካችሁ። ጥርፍት ከላችሁ ላይ ወደቃ ይሆን እግዚአብሔር ያ ያለን
የሚያየውን እንድናይ ይፈልጋል። በምን ሆነን? በመንፈስ። እግዚአብሔር መንፈስ አይደለ? እስኪ እግዚአብሔርን ጨብጦ የሚያሳይ ማንም አታሳየኝ፣ ማንም አናሳየኝ። ነገር ግን እግዚአብሔር መንፈስ ነው። የሚያመልኩትን በመንፈስና በመንፈስ ሲሆን እግዚአብሔር በዚህ አለ። ዩልፊ ፕሬዘንሱ ይታወቃል፣ መገኘቱ ይታወቃል፣ ነፍስ ታውቃለች። ይህ ሁሉ ተሳክብል አንተ ብቻይ ኃይል ታስወጣል። ለምን እንደሆነ ታውቃለህ? መንፈስ ከመንፈሱ ጋር ኮኔክት ያደርጋል። የኪሳራ ማምጣት መጣተደ ልንገራችሁ፣ ሌላኛውን ነገር ልንገራችሁ። ኢየሱስ ምን አለ? ያስተማርኳችሁ አለ። እኛ እኮ አሁን ጨማምረን እንዳሸነው ምን ጨማምረው? ኢየሱስ ምን አለ? ለሕዝቤ አለ ያስተማርኳቸውን አስተምረዋል። የኢየሱስ ትምህርት ምን እንደሆነ ታውቃላችሁ? ሰዎች ጌታ እንዲቀበሉ መንግሥተ ሰማያት ደርሳቸው ከዛ መንፈስ ቅዱስ። ይሄ ቃል ደግሞ በማቴዎስ ወንጌል ምዕራፍ 3 ቁጥር 11 ላይ እኔ ለንስሐ በውሃ አጠምቃለሁ፣ ከእኔ በኋላ የሚመጣው በመንፈስና በእሳት ያጠምቃል። የኢየሱስ አገልግሎት ሙሉ በሙሉ ከጅማሬ እስከ መጨረሻ እስከ እርጋቱ ድረስ መንፈስ ነው። እስከ አሜን በሉ እባካችሁ። እስከ አጠገባችሁ ነካ አድርገህ ኢየሱስ በመንፈስ እንድትሞሉ አስተምረዋል በሉ እባካችሁ። የዳና ሰው በምን መሞላት አለበት? ለምን እንደሆነ ታውቃላችሁ? ቅድም አምብያለሁ። እኔ ብሄድ ይሻላችኋል። የሰማችሁ ነው። እኔ ብሄድ ምን ያደርጋል? ይሻላችኋል። ሌላ አጽናኝ ይመጣላችኋል። እኔ ካለል አትጽናኑ ማለት ነው። ኢየሱስ አጠገብ ላይ ሆኖ 3 ጊዜ ካዳማ ነው ጴጥሮስ እሄዳለሁ ሲል በሙሉ ጨለማ ነው የሚሆንባቸው። አዝናችኋለን። ለምን እንደሆነ ታውቃለህ? ፓወር የለም። 30 ብር የበለጠበት ማለት ነው። አቤት ይወዳል ሟ እያደረገ ይሸጠው አቅም የለም። ለጌታ ቤት እኔ ገንዘቤ ጥሩ ነው፣ ግን እስከ ጥግ የሚያደርሰው ኃይል ነው። አጠገባችሁ ያለው ሰው ዘንድሮ ወደዋካቸው ነስ የሌላ ጉልበት ያገኛል፣ ከመንፈስ የሆነ ኃይል ያገኛል። እስኪ አሜን በሉና ለባርካችሁ እሳታችሁ አይጠፋ። ካልሆነ ምን እንደሆነ ታውቃላችሁ? አሁን ዮሲ ያዛው ኢዮብ ያዛው ሕፃንና ኢዮብ በኪሎ አንድ ናቸው ወይ? ሕፃኑን እኔ በአንድ እንደዚህ ማንሳት ይችላል፣ ቢወረውር መሀል ላደርስ ይችላል። ኢዮብን መግፋት አልችልም። እውነት እላችኋል፣ መግፋት ይችላል አልችልም። እግዚአብሔር ይመስገን እንዳልችል ሆኗል። ገብቷችኋል? ቢገፋ ካራራልኝ እኔን ግድግዳ ላይ ያደርሰኛል። ፓወር አለው ይሄ ብላቴናስ ናስነ ከማለት ያለፈ ወደ ፈለኩ ሲያደርገው የለማ ጉልበት የለማ አቅም የለማ። እዩት፣ መንፈስ ቅዱስ ያልተሞላ ጴንጤ እነሱ ነው። ያገኘው ሁሉ ይወረውረዋል፣ ያገኘው ሁሉ ግድግዳ ያላትመዋል። ኃይል ያላቸውስ አምላካችን መጣጋችንና ኃይላችን ነው። አንድ ሰው እስኪ ኃይል አለ በሉ እባካችሁ አለ። እባቡንና ጊንጡን ተረግጦታል። በዘንዶ ላይ፣ በእባብ ላይ፣ በከተማ ላይ፣ በሎኬሽን ላይ የሆነ ሰው ሲከብድ ይታየኛል። ሁለት እጃችሁ ዘርግታችሁ ክብደት ይሆናል በሉ እባካችሁ አለ። እግዚአብሔር ቤታችሁን በዳመና ይሙላ። አየህ እንደዚህ የሚከብዱ ሰዎች አሉ። አሜን። ግመል ስሙን እያችሁ ነው። ስሙን ግመል አንበሳ ምንክስ ጥርስ የለውም። ስሙ ወደዚህ ጆሮች ውስጥ ግመል ጥርስ አለው። እንደዚህ ደግሞ ሚይዝ ጥፍር አለው የለውም። ሁሉም ነገር ይፈራዋል። ምን ስለሆነ? ሄሎ ምን አለው? እንዲህ ከገፋ የዚሆን ጉልበቱ ምንድን ነው? እንጨትንም ጎንቦ አርጎ ነው የሚጥለው። አንበሳ በላዩ ላይ ቢዘልበት ሽቶን ከራባውት ካለ ማይብራዝ ያሉ አንበሳ በሙሉ የሚለቀው ነው። እየመጣ ያለው ተራራ ነው በላቸው። አጠገብ ያለው ሰው እግዚአብሔር ዘንድሮ ሊያከብድ ነው ተባበሉ ባካቸው። እያወራችሁ ክብደት ይሆናል በሉ ባካቸው። እናንተ ያለው እግዚአብሔር ባንተ ላይ ያየዋል።
መለኮት ባንተ ላይ ይከብዳል። እሳት ባንተ ላይ እንዳለ ሰይጣን ያየዋል። ሲኦል ውስጥ ጭንቀት ይሆናል። የከተማ አውሬ ይራገፋል። እስኪ መንፈስ ቅዱስ በሉ ባካቸው። መንፈስ ቅዱስ ማለት እንደ አብ ያለ አምላክ ነው። ሰይጣን ይላል መጽሐፍ ቅዱስ እግዚአብሔርን ያውቃል ይንቀጠቀጣል ይላል። መንፈስ ቅዱስ ባለበት ሰፈር ለሰይጣን ይቃጠላል። ካንተ ጋር ምን አለኝ? ካንተ ጋር ምን አለኝ? ካንተ ጋር ምን አለኝ? ከማን ጋር ነው ነገር ያለ? ፈሪሳዊ ምን ችግር አለ? ባዶ ቀፎ ምን ያስፈረኛል? ኪታብ ስላስረዘመ የሃይማኖት መልክ ያለው ምን ያስፈረኛል? አንዴ ላይ ግን እሳት አለ። ያለ ጊዜ ሊታቃጥለኝ ነው። ውስጥ ላይ እሳት አለ። ቅባት ይታያል። የናዝሬቱን ኢየሱስን በመንፈስና በኃይል ያደረገው ቀቦ እርሱም መልካም እያደረገ ለጋማ ተጠቀሱት። መጽሐፍ ቅዱስ እንደምታገለጥ አሉት። አንድ ቀን ይሄ ሰውዬ አሉት በደንብ አላወቁትም። ከጸሐፍትና ከፈሪሳውያን ይለያል ንግግሩ አለ። እንደ ሃይማኖቶች እንደምናቀደ ሰዎች ከንግግሩ ስልጣን ይወጣል አለ። ይህ ብቻ ምድለ አጋንንት እንኳን ያዛል። ኢየሱስ አንድ ቀን እንዲህ አለ፣ እኔ በእግዚአብሔር መንፈስ አጋንንትን አወጣለሁ አለ። አጠገባችሁ ያለው ሰው መንፈስ ካለ በልባካችሁ መንፈስ ካለ በልባካችሁ አጋንንት ወደ አንተ እንኳን ማግባት በልባካችሁ እንኳን ኑሮ ላይ በልባካችሁ ሰፈር ላይ አይቀርባሆም ይባረራል። ልባካችሁ በኢየሱስም የአጋንንትን ሰፈር የሚበላ እሳት ሆኖ መንፈስ ያለው ሰው ላይ ቤቱ ላይ ሰይጣን ሊገባ እግዚአብሔር እንዲህ ብለዋልና በዙሪያችሁ የእሳት ቅጥር ሆነ። አሜን። የሰማችሁ መንፈስ ቅዱስ ያለው ሰው ሕይወቱ የክርስቶስ ሙሉ አውቶሪቲ ይንቀሳቀሳል። እናቶች፣ እህቶች ስሙ፣ ቤተሰቦች ስሙ፣ ወንድሞች ስሙ፣ ያላችሁ እግዚአብሔር ቤተሰብ አገልጋዮች ስሙ። ዘንድሮ ብቻችሁን እንደ ብዙ ሕዝብ ጠላት ብዙዎችን በበለበት መንደር ላይ አልፋችሁ ትሄዳላችሁ። እንዲህ ነው የሚሆነው። እናንተ ስትመጡ ልክ ንጉሥ ሲመጣ ወታደር ጀርባ እንደሚሰጥ ሌባ ሲመጣ ወታደር ጀርባ ይሰጣል። ብዙዎችን እኮ የሚያስፈራራ ነው። ከእሱ የሚበልጥ ይመጣል። ንጉሥ ሲመጣ፣ ፕሬዝዳንት ሲመጣ ጀርባ ነው የሚሰጡት። የሰር ብሎ ያሳልፋሉ። ለሆነ ሰው ባረኮት። ክብር እንደለበስክ ኢየሱስ ባንተ ላይ እንዳለ የስልጣኑ ባለቤት አንቺ ላይ እንዳለ ጠላት ከሩቅ አይቶ ጀርባ ይዞርልሃል። እስኪ መንፈስ ቅዱስ በሉ። መንፈስ ቅዱስ ተገባችሁ ያለው ሰው እግዚአብሔር መንፈስ በመቀበል የሚመጣ ክብር አለ። በነገሩ አሁን ለመጸለይ ስለምንሄድ ኢየሱስ ክርስቶስ ያስተማረው ትልቁ ትምህርት ምዕመናን በመንፈስ እንዲሞሉ። ይሄ ማለት ዶክትሪን ነው፣ አስተምሮ ነው። የኪንግዶም ትምህርት አይደለም። ኪንግዶም ማስተማር ካለበት ክርስቶስ ያስተማረው ያስተማርኳችሁን እያስተማራችኋቸው ደቀ መዛሙርት አድርጉ። መንፈስ ያላቸው አድርጉ። ኃይል ያለው ምዕመን አድርጉ። ዝም ብሎ ቤት የሞላ አይደለም የሚያስፈልገው። አሁን እሳት ያለው ነው የሚያስፈልገው። ያዛ ተገብ ያለው አንተ ይከተላል ብሎ ባካቸው መንፈስ ካለ ብሎ ባካቸው ያየ ይወዳል። ጠላት ይባረራል። ለብዙዎች ፈውስ ትሆናለህ። ልባርካችሁ ልጆች፣ ወንድሞች እሳት በየታችሁ ላይ አይታጣ። ታዲያ መንፈስ ቅዱስ መፈለግ የለብንም? እስኪ ሁሌ እፈልጋለሁ ብለው አንዴ አንድ ሁለት ሶስት አስባችሁ ሁሌ እፈልጋለሁ እንድሮ ኮርዳችሁ ብለው ሁሌ እፈልጋለሁ። ከላይ የመጣ መልእክት አይበላሽማ። ሃሌሉያ ሁሌ እፈልጋለሁ። ባላባዲያና ባገራ ሀዲያና ማሳላ ባዲያና ኢየሱስ እፈልጋለሁ። ሁሌ እፈልግሃለሁ። ለስንት ጊዜ? ሁሌ እፈልጋለሁ። ሁሌ እፈልጋለሁ። ኢየሱስ እፈልጋለሁ። ስለ መንፈስ ቅዱስ የሚናገረው አንድ ቁጥር የሕይወቴ ናፍቆት የልቤ መሻት የነፍሴ እርካታ ሰላም ማግኘት የዘወትር ራቤ ጥማቴ አንተው ነህ። መንፈስ ቅዱስ
ትናፍቀኛለህ ማን መንፈስ ቅዱስ ትናፍቀኛለህ። አንዴ ቆዩልኝ። እስኪ እግዚአብሔር ዘንድሮ ናፍቆቴን ይሰጠኛል የሚል ሰው እግዚአብሔር አይከለክለኝም። በእውነት የናፈቆቴን አገኘዋለሁ። መንፈስ ቅዱስ ነው ናፍቆቴ። ገንዘብ አይደለም፣ ብር አይደለም፣ ወርቅ አይደለም። እሱ አይደለም የኔን ነፍስ የሚያረካው። ይሄ ናፍቆታችሁ ይሁን በጌታ በኢየሱስ ስም። አንድ ነገር ልንገራችሁና ለጸሎት ልግባ። ታይማችን ስለሄድን ይኸውላችሁ ልብ ብላችሁ ስሙ። ይሄ ለራሳችሁ ነው። ዛሬ በቀጣው ሳምንት ለመምጣት ተራ ስለምትመጡ ባላችሁበት በኦንላይን ላይ ተከታተሉ ፕሊዝ። አሁንም እየተከታተላችሁ ያላችሁ ቸርቹ ምን ማለት ነው? ተላያ ለና ያላችሁ እኔ ቃል ብላችሁ ስሙ። አንድ ሰው በመንፈስ ቅዱስ ኃይል በሚሞላበት ጊዜ አንደኛ ምን እንደምታውቃላችሁ? ልጅነት የሰጠውን መብት እንደሚገባ ይጠቀማል። እንደማን ልጅ ይመላለሳል? ማለት ነው እንደማን ልጅ? እንደ እግዚአብሔር ልጅ እንጂ እንደ ተራ ሰው አይመላለስም። አየህ፣ የአንተ የአካዳሚ ትምህርት አይደለም ይሄንን የሚሰጥ ዘር ተጣጥቶ አይደለም። ዳግመኛ ከማይጠፋ ዘር ስለተወለደ ልጅነት ስላለ አባት ስላለ ሲጮኩላችሁ አባት አለኝ ነው ባካችሁ። አያችሁ፣ ብዙ የሚመን የእግዚአብሔር ልጅ ነው፣ ግን እንደ ባሪያ ነው የሚኖረው። እንደ ባሪያ መኖር ማለት እንደሆነ ታውቃላችሁ። መንፈሳዊነት ያለ የሚመስሉ አንዳንድ ንግግሮች የተለመዱ አሉ። ወገን ይሁን የሚል ከተሸነፈ አፍ የሚወጣ ተናጥቆ መኖር የማንችል እግዚአብሔር ፈቃድን መጠየቅ በመንፈስ ተመርቶ መጠየቅና በአንድ ዝም ብሎ ማለት ይለያል። እስከ አጠገባችሁ ያለውን ሰው በሌላ አንዳች አይሆንም በሉና ነገር ባካችሁ። ጠላት ያለው አይሆንም በሉ ባካችሁ። ይከላከላለው ወርስጋደ በሌላ ይበሉ ባካችሁ። የጠላት መሳሪያ አይሰራ። የተሰበሰበብኝ እበታትነዋለሁ። ኃይል አለ በሉ ባካችሁ። አንዳንድ መቀበል የለብን በሽታ አለ። በቃ አጠቃላይ በሽታ መቀበል የለብን። እያመማለል አልቀበልም። የኔ ስጋ የመንፈስ ማደሪያ ነው። አሜን። ጮክ ብላ አሜን ማለት አሜን። እያልክ ያመለ ይችላል። የፈለከውን መሆን ትችላለህ። ግን የኔ ስጋ ምንድነው? የማን ማደሪያ ነው? ቤተ መቅደስ ነው። አሜን። ወንድማችን እግዚአብሔር ጠቅላይ ሚኒስትር አብይ እንኳን ቤተ መንግስት አሳምሯል ነው። ቆሻሻ ላይ አይቀመጥም። የኔ አምላክ በሽተኛ ላይ አይቀመጥም። ምን እንደሆነ ታውቃላችሁ? በሽተኛ ልትሆኑ ትችላላችሁ። ፈውሶ ግን ይጠቀማችኋል። ዝም ብሎ ትራዝ ለጠቃሚ ስበባካችሁ እያችሁ ፈውስ የልጆቼ እንጀራ ነው የሚለውን ነገር ደጋግሜ አወራዋለሁ። አሜን። እስኪ አወራለሁ በለው። አወራለሁ። ያመኛል እኮ ሰይጣን እግዚአብሔር አይፈውስም። ባይፈውሰኝም ግን አልቀበለው። አሜን። ሃሌሉያ። እስኪ አልቀበለው በለው ባካችሁ። አልቀበለው። አሜን። መጌታ ፈውስ ምን አገባኝ? አልቀበለው። መንፈስ ያለው ሰው ሰይጣን አይሰማም፣ ጌታን ይሰማል። አሜን። ደጋግመህ ሪጀክት ታደርገዋለህ። ሪጀክት አልቀበልህም፣ ልጄ ላይ አይሰራም፣ አልቀበልህም፣ ድህነትን አይደለም ማጣትን አይደለም፣ አልቀበልህም። ደጋግመህ ካፈረስከው ጥሎ ይሄዳል። ሰይጣን ሞኝ እንዳይመስልህ ኢየሱስ ጋር 3 መጥቷል፣ ከዛም በላይ በቃ መገነ ፈቃዳ ሁጂ አትበል። ለይተህ ግዛ። አጠገብ ያለው ሰው ችግርን እግዚአብሔር አይልክም ማለት በበሽታ አያስተምርህም በለው። በሽታ የእግዚአብሔር ፈቃድ አይደለም በለው። የዚህ አገር ነው በለው። አፍሪሳይ ትወጣለህ በለው። እስከ ለምን እንደሆነ ታውቃላችሁ? ፈውስ የማን የልጆቼ ከሆነ መንፈስ ያለው ሰው ነው እንጀራዬን እበላለሁ ብሎ አሜን። ማይ ፎድ ዲስ ፋዘር አባት አለ። እኔ ማምነው አለ መንፈስ ቅዱስ ሲመጣ ቃሉን ነው የሚያበራልህ። እዚህ ቃሉ ያው ነው በለው ባካችሁ አለ። ብሎ ክርስቲያን ይመስላል መጎር ነው ይላል። ድሮ እግሩ እየተበላ ጅብ እየበላኝ ነው አለ። ሳብ ደጉሪቱ አይበላኝም እንደየማ አልሰጠው። ጻድቅ ሲጣል ዘሩ ስለምን አላየውም የሚለው ቃል አውጃለሁ። አሜን። ዘሬ ቤትማ በኔ ዘርማ አጋንንት የሚሰራው የሚወረውረው ፍለጣ አይሰራም። ጮክ በላይ አይሆንም በርሳለ አይሆንም በርስ ልጅነት ብዙ ሰው ልጅነት ነው አይጠቀምም። ምስጢሩ አለመሞላት ታዋግተን የምንርሰውን ሰፈር ተስማምተን እንኖራለን። የድካም ምልክት ነው። ደጋግሞ ከመተኮስ መሳሪያ የለም ባዶ እጅ ስለሆነ
መበሬው እሺ ካላቃ ምን ይላል? ሰይጣን ጋር አናቱ ይመታ። እኔኛ ሀገር ላይ እስከኛ ቤት ጦንቃዎች መጥቶ ሲያዙ አውቃለሁ። ክርስቲያኖች ናቸው። ለምን እንደው ማዘር ድሮ እንደዚህ ትላለች። ሴትዮዋን ስም ለመጥራት ሲፈልግ እኮ ደጋ ሁኔታ አገኖች ኒያ ያዋይ ቤት ነው ኮንደላ አባጣባ ቸርቸ ማለት ነው። አናቱ ይመታ። ሽላ ክርስትና መደላ አይሰራ ያዘ ተቀበል ያለው ሰው ባይጋባ ነው ባካችሁ ጨለማ አይሆንም ማለት ነው። መንፈስ አለ ማለት ነው። የፈራው አይወርሰኝ። ጮክ ብለህ አሜን በል በጌታ ኢየሱስ። ኃይል የሌላ ክርስቲያን ሁሉንም እሺ ይላል። እሺ የማይባል ነገር አለ። የትህትና ምልክት አይደለም። እግዚአብሔር የመውደድ ምልክት አይደለም። አንዳንድ የምንጣላቸው አጀንዳዎች አሉ። ልጅነትን መምጣት ተሰልፈው ተስቶ ኢየሱስ በአንድም ቦታ ላይ ለጠላት እድል ሰጥቶ አያውቅም። በጌታ ፍቅር ይዣቸዋለሁ። ቀጣዩ ሳምንትም ስለምንካፈል ልጅነትን የበላ ይጠፋል ብሎ በነገር ባካቸው አለስ አው አጠገባችሁ ልጅነቴን ብሎ ባካችሁ ያደከመ አይኔን የያዘ ተስፋዬን ያጨለመ በድል እንዳንመላለስ ያደከመኝ በዓይኔ ላይ በቤቴ ላይ በዘመኔ ላይ ከዛሬ በኋላ አይሰራም። ኃይል አለ ብሎ ባካቸው እስራኤላዊ ለፍልስጤማዊ አይንበረከክም። በጣም የሚያሳዝነው ግን አያችሁ አቅም ያጣ ነው ሜዳ ይሞላው። ኃይል የሌለ ነው ሜዳ ይሞላው። ራሱንም ይዞ የሚጠፋ ኃይል የሌለ ክርስቲያን ለምን እንደምኖር አቅም ልንገራችሁ በጌታ ነው። ጸሎታውን እዚህ ጋር ቆሞች መጸለይ መንፈስ ሲገባብህ ካመጣው አይደለም እሱ ነው ባፌ የሚያወራ ምላስ ይሆናል ጆሮ ይሆናል አይን ይሆናል። መንፈስ እንደሰጣ ተናገሩ ነው። ምን እንናገራለን ብላችሁ አትጨነቁ። የአባታችሁ መንፈስ ይመጣል አለ። አሁን እየጨረስኩ ነው። ያዙ አጠገባችኋል። እግዚአብሔር ዘንድሮ መንፈስ ይሰጣል። ወርባካችሁ ልጅነቴ መልባካችሁ እንደሚገባ ትጠቀመዋለህ። ሮሜ ምዕራፍ 8 ቁጥር 14 ላይ ምን ይላል? በእግዚአብሔር መንፈስ የሚመሩ ወደዚህ ልጁ ታው ልጁ ሄሎ መጨረሻ ወደዚህ ልምን በማን መንፈስ? እግዚአብሔር መንፈስ ይቃደፍቶ ቢቀወለ ወሰደው ካንቹ ምንም ፊት አትስተው ስሙ ወደዚህ ስሙ አሁን ስሙ ወደዚህ በማን መንፈስ የሚመሩ? እግዚአብሔር መንፈስ ስለዚህ ይሁንና መንፈስ ካለ እንዲህ አትደበሉ ቦየስልም የመንፈስ የተመታ ይሆናል። ኢየሱስ አይደለ ቀጥ ብለን ማንን እንከተላለን? ክርስቶስ። ከፊት የሚል ማን ስለሆነ? እግዚአብሔር። በመንፈስ የሚመሩ ሰዎች የማን ልጆች ይባላሉ? የእግዚአብሔር ልጆች ደግሞ የእግዚአብሔር በረከት ሁሉ ይወርሳሉ። ልጆቹ ካሁን ደግሞ ወራሾቹ ነን እንላለን። በዚህ ላይ እንጸልያለን። አሁን በዚህ ቤተ ክርስቲያን ውስጥ ያላችሁ ኦንላይን ላይ ያላችሁ እግዚአብሔር ልጅነታችሁን ለመጠቀም ኃይሌን ተጠቀሙት ይላል። አሜን። ሳምንቱን ፈልጉት። ቤታችሁ ላይ ትንሽም ትልቅም ፈልጉት። ኃይል ፈልጉ። የሳውዝ አፍሪካ ዘንዶ ከጫማችሁ በታች ይረገጣል። የዓመታት የዋጣውን ይተፈላችኋል። መብታችሁን ከፍታ ቦታ ላይ ትጠቀማላችሁ። እግዚአብሔርን ለሚወዱ እንዳሰበ ተጠሩ ወደ ይቀያል ነገር ወደ በጎ ለምን ይወጣላችሁ? ኃይል ሲመጣ ነገር ቀያሪ ነው ይመጣል። አሜን። ፊተኛ ኋለኛ የሚያደርግ አሰራር ይመጣል። በጌታ በኢየሱስ ይሄ ክብር አይላፋል። አሜን። እስኪ ጮኩላችሁ አሜን በሉ ባካችሁ። አሁን ልንጸልይ ነው። ምንድነው እግዚአብሔር ፈቃድ? ክርስቶስ ኢየሱስ በሰማይ በምድር ስልጣን ተሰጠን ያለው ይሄ ስልጣን እንደሚገባ እየተጠቀምኩ ነው ብለን ማሰብ አለብን። ቸርችማ እና ካለ መምጣት በመጣ ግን በእኔ ህይወት ውስጥ ፊል አደርጋለሁ። በውስጥ ኃይል መንፈሳዊ አቅም በእኔ ውስጥ አለ። ኦኬ ያለቀው ደጋግም ያንኳከዋል። ምን ብሏል? እንደ የአዲስ ኪዳን ነው። እኔ ቤት ይሻላል የተባለ ተስፋ ነው። በዚህ ውስጥ ልንባረክ እግዚአብሔር ፈቅዷል። ሁሉም ሰው ባለበት ይቆማል። ጌታ ይወዳችኋል፣ ይወደኛል። በዚህ መንፈስ ሆነ ትንሽ ጊዜ እንጸልያለን። ቆይ ወደ መድረክ ይመጣል። ለዳሃ ደባጋ ዲናሞስ ሁሉ ሰው ባለበት ይቆማል።
አይዟችሁ አሁን ብዙ አላቆያችሁም። ዛሬ ሳምንትም ደጋግመን ስለምንጸልይ ሮብ ቀን ጸሎት ላይ በደንብ እንጸልያለን። እግዚአብሔር ይባርካችሁ እና ጠዋት ሮብ ጠዋት በጣም ትመጣላችሁ። ሁሉ ሰው ይጸልያል። መንፈስ ቅዱስ ተሞልተን በአዲስ ቋንቋ በልሳን እንጸልያለን። እግዚአብሔር እድሉ የሰጣችሁ ሰዎች ደግሞ ሮብ እዚህ መምጣት ካልቻላችሁ ባላችሁበት ከ1 ሰዓት እስከ 6 ሰዓት ጸልዩ። ግን አንድ ጥያቄ ጠይቁ። ኃይል ያስፈልገኛል፣ ኃይል ያስፈልገኛል፣ ጉልበት ያስፈልገኛል። እንደ እግዚአብሔር ልጆች መመለስ እፈልጋለሁ። አጠገብ ላይ ያላችሁ ሰዎች ጋር ተያያዙ። እዚህም ያላችሁ ተያያዙ። ሁሉ ሰው ይያያዛል። ሁሉ ሰው አንዱን ይይዛል። ከኋላም ያለ ወደፊት ይመጣና ትያያዛላችሁ ከሰዎች ጋር ፕሮባጋዲና ማሳካ አብላባዲና ማሳላ ባጋዲና ባባባባባሳላባዲ እኔን ኪሎሪ አስተላልፎ አንዳችሁ ለሌላ ይኸውላችሁ ስሙ። የሆነ ተራ መንፈስ እኛን እያስጨነቀ እንደ ኳስ እየጠለዛ ነው። አሁን ግን አለቃው ይበረከክላችኋል፣ ዋናው ይበረከክላችኋል፣ ራስ የሆነው ይበረከክላችኋል። ጠላት በኢየሱስ ስም ይበረከክላችኋል። ያስከው ሰው እንዲበል አለቃው ይሰጣል በለው። ባካችሁ ዋናው ይሰጣል ተባባሉ። እግዚአብሔር አለ በሎ ዛሬም ይሰራል በሎ። በጌታ በኢየሱስ ስም እሳት በሎ አለ፣ እሳት በሎ አለ። እስከ ዛሬ ሳምንት እግዚአብሔር ለአንዳንዶቻችሁ በህልማችሁ የሚሰጠው ልል ይኖራል። ይመኑ። እግዚአብሔር በሌሊት መጥቶ ራእይ ይሰጣችኋል። መንፈስ ቅዱስ ባንተ ላይ ማስረቱን እንቅስቃሴን ይቀይረዋል። ቸርች ስትመጣ ዝም ብላ ትመጣም። ታሪባ ትመጣለህ፣ ንካድ እያልክ ትመጣለህ፣ ትላንትና እያስጠለህ ትመጣለህ፣ አዲስ ነገር እየተመኘሽ ትመጫለሽ። የእግዚአብሔር ክብር ያገኛ። ኦራ ባላባዲና ማጋላ ባላባዲያ እስኪ ይህን መዝሙር ዘምሩ ስኳሮች ይቀድሙን ለዛ ባባባባባ ስለሃዲያና ማሳላባ 5 ደቂቃ ከነሱ ጋር አመልከን እንወጣለን። መንፈስ ቅዱስ